አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ስትተርፍ ይበልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ ማለት ነው። አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። ለወሳለን እንኳን ወደ እሙ ሙአዝ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው እንግዲህ ደላሎች ማለት ነው በስደት ላይ ስንኖር እንግዲህ ወገን ለወገኑ የተጨካከነበት ሁለት ልጆች ብር ሰረቁ ተብሎ ነበርና አሁን ደግሞ አልሰረቅንም ብለው መጥተዋል ማለት ነው። እውነት ለመናገር ልጅቷ በጣም ነው ያሳዘነችኝ ማለት ነው። እንግዲህ ሰርቃም ከሆነ አልሰረቀችም ከሆነ አላሁ አለም። ግን ያኔ በነገራችን ላይ አልሰረቀኝ ከሆነ ባልሰራችሁ ስራ በሶሻል ሚዲያ ህዝቡ ዓለም እያየ ሌባ መባል በጣም ከባድ ነው። ምንም ነገር ከምንም ከማንም በላይ የሰው ልጅ ክብር ያስጨንቀና የሰው ልጅ በህይወት እስከኖረ ድረስ በክብር የመጣ ነገር ሁሉም ነገር ይከብዳልና በጣም ነው ያሳዘነችኝ። ሰረቀ የተባለችው ልጅ ማለት ነው። እንግዲህ አልሰረቀችም ወይም ሰረቀችም አላህ ሱብሃነሁ ወተዓላ የሚያውቀው። ግን በሶሻል ሚዲያ ቀርባ እንግዲህ ሰርቀም ከሆነ አልሰረቀም ከሆነ እንግዲህ ሰው በጥሩ ነገር ሲነሳ ነው እንጂ ጥሩም ቢሆን አላህ ብቻ እንዲያውቀው ነው የሚፈለገው እንጂ ሰው እንዲያውቀው አስፈላጊ አይደለም። ከሆነም ደግሞ ከመጥፎ ነገር ህዝብ ከሚያውቀው ጥሩ ነገር ሰርቶ መታወቁ ጥሩ ነው እና ወደ ቪዲዮ ኦኬ። አሁን ለምሳሌ ልጅቷን አሳልፈ አልከነስ አልቦልካትም ነው አይደል ያለችሽ? 3500 ድርሃም ኦኬ። እነዚህ ልጆች 15000 ድርሃም ከሰረቁ እኮ አንቺ ሄድሽ በክስ እኮ በፖሊስ እኮ እንትን ስትይ ኦልሬዲ በስርቆት እኮ እነዚህ ልጆች ይከነሰላሉ ማለት እኮ ነው አይደል? ስለዚህ እሷን ብሩን መክፈል የለባትም። በህግ ነው መጨረስ ያለብሽ አንቺ ሃይሚ። ኦኬ በህግ ጨርሽ ካልሽኝ በህግ ጨርሰዋለሁ። አይደለም እኔ ያልገባኝን ሃይሚ ለህዝቡ እንድታብራሪ እኮ ነው እየጠየኩሽ ያለሁትኝ እያልኩሽ ያለሁትኝ። ሃይሚ አዳምጪኝ ልብ ብለሽ፣ አንቺ ንግግር ስለማትችይ አዳምጪ ዝም ብለሽ ማለት ነው። እኔ እየጠየኩሽ ያለሁትኝ 15000 ድርሃሙን እቺ 3500 የመጣችበትን ብር የምትሰጥሽ ከሆነ እህቷ ስምሽ ፍሬህይወት ነው አይደለ? ፍሬህይወት የመጣችበትን ገንዘብ የምትሰጥሽ ከሆነ ኦልሬዲ 15000 ድርሃሙ አልሰረቁም ማለት ነው እነዚህ ልጆች። በቃ ምክንያቱም አትከነሲያትም። ሰርቃለች መሲ ሰርቃለች። ድብና አርጋ ነው የሰረቀችው። ምን ነች ነው? ስለዚህ ከሰረቀች እኮ ታዲያ የመጣችበትን ለምን ትቀበያለሽ? የሚበልጠውን 15000 ድርሃም ነው። ሁለት ኪሳራ ነው እንዴ መሲ? እንዴት ነው የምታስቢው? ሁለት ኪሳራ እኮ ነው የከሰርኩት። አንደኛ ከዚህ አውጥቼ ያመጣኋቸው ገባሽ? ዋጋ ከፍዬ ነው ያመጣሁት። ገባሽ አይደለ? አንደኛ ከዚህ የተቀመጠው የስራ ብር ነው። እንዴት ነው የምታስቢው አንቺ? ሃይሚ አሁንም ሁለት ኪሳራ እኮ ነው። እነሱ ስራ ቢገቡና የነበረ ብር እኮ ቢደመር እኮ ብዙ ብር ነው። ኦኬ ሃይሚ አዳምጪኝ እሺ። አሁንም እየጠየቁ አይደለማ። ለምንድን ነው እንዳልሆነ ነገሩን የምታጠመዝዙተኝ? ቆይ አሁንም ሃይሚ አንቺ እኮ ነሽ ነገሩን እያበላሸሽ ያለሽው። ልጅቷን አልከነስላትም 3500 ድርሃም ብቻ ስጭኝ አልሻት። ኦኬ 3500 ድርሃም ከሰጠችሽ በ15000 ድርሃሙ አትከነስያትም ወይ ደግሞ በፖሊስ ምትከሻት? መቼም በዚች ዓለም ስንኖር የሰው ልጅ ፈተናው ብዙ ነውና ደግሞ እቺኝቱ በጣም ከማንም በላይ ደግሞ እያሳዘነች ማለት ነው። እጇን ታማ ማለት ነው በደላላ መጥታ እንግዲህ በሶሻል ሚዲያ እየለመነ እየተማጸነ ነው ያለችው ማለት ነው። ደላላዋን እጄ ታሟል እንደዚህ ሆኖ እያሰሩኝ ነው እያለኝ ያለቀሰኝ በጣም ታሳዝናለች። እና ይህን ያህል ሰው በሰው እንዴት ጨካኝ ይሆናል? ሞት እያለ ክፋት ለምን? ነገ ጧት እችን ዱንያ ልንሰናበት ጥለናል እንሄድ ማለት ነው። ሰላም ሰብሪና እንዴት ነሽ? እኔ በጣም ደህና ነኝ። እኔ ምን ሰብሪና እጄ ከታመመ 5 ወር ሆኖታል። ተናግሬያለሁ። ሕክምና አልወሰደኝም እስካሁን 5 ወር። አሁን ጭራሽ መስራት አቁማ 2 ወር ሆኖታል። ይኸው አብጧል። ራሱ አጎንብሶ ቀና ማለት አይችልም። በዚህ እጄ ነው እየሰራ ያለሁት። ይኸው የኛውም እጄ እንደዛው ነው። ሕክምና ወይ ደሞዜን ሰጥቶኝ ሕክምና መሄድ አልቻልኩኝም። ደሞዝም አልሰጠኝም። 3 ወር ደሞዝ አለኝ። ደሞዝ የሚሰጠኝ ሕክምና ሄድ ነበረ። ስለዚህ ሰብሪና መፍትሄ እፈልጋለሁ። መፍትሄ እንድትሰጥ እፈልጋለሁ።
ብቻዬን እዚህ እየተሰቃየሁ ነው። በዛ ላይ ስልኬ ጠልፈው ስልኬ ቤተሰብ ጋር ራሱ ማውራት አልችልም። ግን አወራች እያሉ ነው። ስልኬ ለብዙ ሰው ተሰጡት። በስልኬ ማን እንደሚል አላውቅም እና ስልኬን ጠልፈውታል። ሲጀምር 5 ወር ስልኬ ከተገዛው 5 ወር ተጠልፏል። ስለዚህ ወደ መፍትሄ ደግሞ አንዳንድ መዳሞች አሉ ማለት ነው። እውነት ለመናገር አስቀኛለኝም ዘናም አድርጋኛለች። የትኛይቱ ደግሞ ማለት ነው እውነት ለመናገር አስቀኛለች ዘናም አድርጋኛለች። እና አንዳንድ መዳሞች ማለት ነው ይፈታተኑናል። ምንም ድሃ ብንሆንም እውነት ለመናገር በእርግጥ 5 10 ቁጥር የሚጀምረው ከአንዴ ነው። ቢሆንም ግን እንግዲህ አራስ አርሼ ነይ ብላ ሀዲያ ልትሰጠኝ ከዛ እኔ ደግሞ ተጠበቀ ይሄንን ሰጥቼ እየለየ ነው እንግዲህ እስቲ የደምጣት እንደኔ ፈታ በሩ ደግሞ በመጨረሻው ማለት ነው። ሴትዮዋ ጠራችኝና ሴትዮ ጠራችኝና ደግሞ ሰጠች። ከዛ እሺ አመሰግናለሁ ብዬ ተቀብዬ ወደ ቤቴ ወደ ክፍሌ መጣሁ። ያው ወደ ኪችኔ መጣሁ። አሁን ትንሽ ቆየችና ነይ ብላ ጠራችኝ። እሺ ብዬ እኔ ደግሞ ቀጭ ቀንቧ እያልኩ መሄድ ሰሞኑ ስራ ስለበዛብሽ ያው አራስ ልጇ ስላለች ስራ ስለበዛብሽ ምናምን ነገር ይሁን ምናምን ለቅጭብጥ አረገችኝ። እኔ ደግሞ ደስ እያለኝ ቅልስልስ ብዬ እናቴ አንገቴን ስብር ቀና ብዬ አመሰግናለሁ አልኳት። አመሰግናለሁ እሺ በጣም አመሰግን ምን አሳሰበሽ አልኩና በልቤ ችግር የለም አመሰግናለሁ ኦኬ ሽክረን ብዬ መመለስ ወደ ክፍሌ መጥቼ ስከፍተው ስንት ቢሆን ጥሩ ነው? ይሄው እንደተጣጠፈ ነው። አልከፈትኩትም ወላ ማለት ነው። ጥፍጥፍ አድርጋ እንደሰጠችኝ ነው 5 ብር። እኔ አሁን ግራ የገባኝ ነገር ስድብ ነው ቅኔ ነው የሆነብኝ። ይሄ 5 ብር አሁን እኔ ቅኔ ነው የሆነብኝ። ምን ለማለት ፈልጋ ነው ጋይስ? ስድብ ነው። ምን 5 ብር ከረሜላ የምጠጭበት ነው። ልጅ ነሽ ነው። ምንም የገባኝ ነገር የለም። እኔ መድኃኒዓለም ግራ ገባኝ። 5 ብር እኔ እኮ አሁን ቀን ቀን ሰራተኛ ማታ ማታ የባንጋሊ ደንበኛ ጠባሽ እኮ ነው የሚመስለው ጋይስ። ይሄ ቀዝቃዛ መጥቶላችኋል። 24 ሰዓት ውጪ ነው የሚቀመጡት። ባርቢኪው እንጠብሳለን እዚህ ቤት ዴይሊ ሁሌ ማታ ማታ ማለት ነው። ግጥም ማድረግ ሻርፔን እዚህ ድረስ ለብሼ ያው ብርድ ነው ውጪው። ዩኒፎርሜ ደግሞ ታውቁታላችሁ የባንጋሊ ሽማግሌ ነው የሚመስለው። ቁጭ ያልኩ ደንበኛ የባንጋሊ ጠባሽ የባንጋሊ እሳት አቀጣጣይ ነው የሚመስለው። ማታ ማታ ብታዩኝ እንደዛ ከፍ ዝቅ ብዬ ሰርቼ እኔ ወገቤ ተንቀጥቅጦ እሱ አይደለም የወለደችው እኔ ነኝ የወለድኩ የሚመስለው እኮ ጋይስ። አይ ቡና እኔ ደግሞ ሙቅም የለም ገንፎ አይገነፋ ምናምን እላለሁ። ከሙቅና ከገንፎ የበለጠ ሻይን መቀቀሉ ቡና መቀቀሉ ሌላ ስራ። በየቀኑ እንግዳ ይመጣል፣ በየቀኑ ሰው ይመጣል። ወገቤ እኮ ቅንጥስ ያለ ነው ያለው ጋይስ። ቅንጥስ እኮ ነው ያለው ወገቤ። እውነቴን እኮ ነው። እኔ ደግሞ በትንሹ 200 ምናምን ገጭታኛለች ብዬ ለሆነ ነገር ይሆነኛል ማለት ሾፍ ሳደርገው 5 ብር አሁን እኔ ልመልስላት ሼም ያዘኝ እንዳልመልስ። ጌታ ምስክሬ ነው ጋይስ። ሼም ያዘኝ እኮ ለመመለስ። ዝም እንዳል ደግሞ የክብር ነገር ሆነብኝ። ክብሬን የነካችኝ መሰለኝ መድኃኒት። ያ ሁሉ ስራ እናንተ 5 ብር ሹሃዳ ጋይስ 5 ብር በጣም ያሳዝናል። ሞራሌን ነው የነካችኝ። ባሰጠኝስ ቢቀርስ እንደዚሁ ዝም ብላ ጠርታ የኔ ቆንጆ አመሰግናለሁ፣ አዎ የኔ ቆንጆ ቤት እያመሰግናለሁ ብትለኛ ይሻል 5 ብር። አይ በእውነት በጣም ሞራሌን ነው ነከት ያደረገችኝ። ያ ሁሉ ደግሞ በቀደም ለታ ባሏ ማነው ይሄ የወለደችዋ የባል ቤተሰቦች አማቾቻችን ማለት ነው ሊመጡ ብላ እናቴ ግርግዳውን ያሳጠበችን። ግርግዳውን መቼም እነሱ ለአሜት ነው የሚመጡት እኮ አረቦች እኮ ቤታችሁ ሲመጡ መድኃኒዓለም እህትም ብትሆን ራሱ ለአሜት ቤት ውስጥ ያለውን ነገር ለማየት ያሙኛል ብላ ነው መሰለኝ እናቴ እንዴት እንዳሰራችኝ ነው የማውቀው። እና ከዚህ ሁሉ አንፃር አሁን ይሄንን 5 ብር ማፌዝ ነው የያዘችው። ሞር እንግዲህ አዲስ አመት ነው መጪው አዲስ አመት ነው። ምን ለማለት ነው ጋይስ? እስቲ ሀሳብ ስጡኝ። እስቲ መድኃኒዓለም ልመልስላት አመሰግናለሁ ተጠቀሚ ብዬ ልመልስላት ወይስ ዝም እንዳለል የክብር ጉዳይ ሆነብኝ። ደግሞ ሼም ያዘኝ መመለስ። አይ ሹሃዳ ጋይስ እንዴ እንደዚህ ወገቤ ተቀንጥሶ እኔ ዝም ብላ ደሞዜን ሰጣ በቃ አመሰግናለሁ በጣም ጎበዝ ሰራተኛ ነሽ፣ ቆንጆ ድብን ያልሽ እሳት አቀጣጣይ ነሽ፣ ስትጠብሽ አጠባበስሽ ደስ ይላል። እውነቴን ነው። እንደዛ ብትለኝ ደስ ይለኛል። 5 ብር
እና አንዳንድ መዳሞች ግርም የሚሉ መዳሞች አሉ ማለት ነው። እንግዲህ ይቺ ልጅ አራስ አርሳ አራሲቱን ያው ነይ ቶሎ ብላ ጠራችኝ እንደሰማችኋት ማለት ነው። እና ፈታ ነው ያደረገችኝ ያሳቀችኝም ምስኪን እና አንዳንድ አረቦች ይፈታተኑና ሱብሃንአላህ። እና በሌላ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።